ትራምፕ ራሳቸው የኢራን ጦርነት የሚባል ሳጥን ሰርተው በውስጡ ተቆልፎባቸዋል። ትራምፕ ኢራን ለዚህ ጦርነት የምትሰጠውን ምላሽ በትክክል አልገመቱም ይላሉ የቀድሞው የአሜሪካ የመካከለኛው ምስራቅ ተደራዳሪና የፖሊሲ አማካሪ አሮን ዴቪድ ሚለር። ቴህራን ይህን ጦርነት እንደ ህልውና ጉዳይ ስለምትመለከተው ያላትን የመጨረሻ አቅም ተጠቅማ የአጸፋ እርምጃ እየወሰደች ነው ሲሉም ያክላሉ። የዓለም የታሪክ ማህደር በማይረሳ ጥቁር ቀለም እየተመዘገበ ይገኛል። ለ3 ሳምንታት የዘለቀውና ኤፒክ ፊውሪ ወይም ታላቁ ቁጣ የተሰኘው የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ በኢራን ላይ ከታወጀ በኋላ ዛሬ ዓለም ትንፋሿን ዋጥ አድርጋ የሰዓት ቆጣሪውን የተመለከተች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰነዘሩት የ48 ሰዓት የመጨረሻ ማስጠንቀቂያ የቴህራን አስፈሪ የአጸፋ ዛቻ መላውን የመካከለኛው ምስራቅ ቀጠና ወደማይመለስበት የጥፋት አዘቅት የመራው መሆኑን አመላካች ሆኗል። ይህ ጦርነት ከወታደራዊ ግጭትነቱ አልፎ የዓለምን የምጣኔ ሀብት ጉሮሮ የያዘ የሀያላን መንግስታትን ትዕግስት የፈተነና የሰው ልጅን ህልውና አደጋ ላይ የጣለ ታላቅ ቀውስ ሆኖ ተከስቷል። ባለፈው ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ የለቀቁት መልእክት እንደ ሰደድ እሳት ዓለምን አዳርሷል። ኢራን የሆርሙዝ የባህር ወሽመጥን ያለምንም ቅድመ ሁኔታና ያለ ዛቻ በአስቸኳይ ካልከፈተች አሜሪካ ትልቁን የኃይል ማመንጫ ከመምታት ትጀምርና አስከትላ ሁሉንም የኤሌክትሪክ ጣቢያዎቿን ድምጥማጣቸውን ታጠፋለች ሲሉ ዝተዋል። ትራምፕ ይህን የመደምሰስ ዛቻ የሰነዘሩት የአሜሪካ የባህር ኃይል ኮማንዶዎችና ግዙፍ የጦር መርከቦች ወደ አካባቢው የተመሙ ባሉበት ወቅት መሆኑ ነገሩን ይበልጥ አሳሳቢ ያደርገዋል። ፕሬዝዳንቱ መጀመሪያ ላይ ጦርነቱን የአጭር ጊዜ ጉዞ ብለው ቢጀምሩትም አሁን ግን ሁኔታው ከቁጥራቸው ውጭ የሆነ መምጣቱን ተቺዎቻቸው ይናገራሉ። በዋሽንግተን የሚገኙ የፖለቲካ ተንታኞች እንደሚሉት ትራምፕ ራሳቸውን የኢራን ጦርነት በሚባል ሳጥን ውስጥ ዘግተዋል። መውጫ ቀዳዳው የጠፋባቸውም ይመስላሉ። የኔቶ አጋሮቻቸውን ፈሪዎች ብለው መሳደባቸውና አሜሪካን በዲፕሎማሲው መድረክ ብቸኛ ማድረጋቸው የፕሬዝዳንቱን አሜሪካ ትቅደም ፖሊሲ ለከፍተኛ ፈተና ዳርጎታል። ፕሬዝዳንቱ ጦርነቱን በወታደራዊ መስክ አሸንፈናል ብለው ቢፎክሩም የኢራን ምላሽ ግን ትራምፕ ከጠበቁት በላይ ግትርና አስፈሪ ሆኖ ተገኝቷል። የኢራን ፓርላማ አፈ ጉባኤ መሐመድ ባቀር ቃሊባፍ እንዳሉት አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ካደረሰች በመላው መካከለኛው ምስራቅ የሚገኙ የነዳጅና የውሃ ተቋማት ዳግም በማያገግሙበት ሁኔታ ይወድማሉ ብለዋል። ይህ ማለት ኢራን በጎረቤቶቿ ሳውዲ አረቢያ፣ ኳታርና ኩዌት ላይ ያነጣጠረ የጥፋት በትሯን ታነሳለች ማለት ነው። የባህረ ሰላጤው ሀገራት ለኑሯቸው አስፈላጊ የሆነውን የኤሌክትሪክ ኃይልና የመጠጥ ውሃ የሚያገኙት ከባህር ጨው በማውጣትና በማጣራት ነው። ኢራን እነዚህን ተቋማት የመምታት አቅም እንዳላት በተግባር እያሳየች ነው። ባለፈው ሳምንት ብቻ በእነዚህ ሀገራት ላይ በሰነዘረችው ጥቃት የነዳጅ ምርትን ክፉኛ አውካለች። የኢራን አብዮታዊ ዘብ በግልጽ እንዳለው የእኛ መብራት ከጠፋ የሆርሙዝ የባህር ወሽመጥም ለዘላለም ተዘግቶ ይቆያል። ይህ ደግሞ ለዓለም ምጣኔ ሀብት የሞት ፍርድ እንደመፈረም ይቆጠራል። ኢራን እኔ መኖር ካልቻልኩም ማንም አይኖርም የሚል የለየለት የሽምቅ ውጊያ ስልት መከተሏን ማሳያ ነው። የሆርሙዝ የባህር ወሽመጥ የዓለም የነዳጅና የተፈጥሮ ጋዝ 1/5 የሚጓጓዝበት ወሳኝ የባህር መስመር ነው። ኢራን ይህን መስመር በከፊል መዝጋቷ የዓለምን ገበያ አሸብሮታል። ባለፈው ሳምንት ብቻ በአውሮፓ የነዳጅ ዋጋ በ35 በመቶ ጨምሯል። በዚህም ባለፉት 4 ዓመታት ውስጥ ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል። ምንም እንኳን ኢራን መስመሩ ለጠላቶቻችን ብቻ ነው የተዘጋው ብትልም አብዛኞቹ የንግድ መርከቦች ግን በስጋት ውስጥ በመሆናቸው ጉዟቸውን አቁመዋል። ጥቂት የህንድና የፓኪስታን መርከቦች በስምምነት ቢንቀሳቀሱም ታላላቅ የነዳጅ ጫኝ መርከቦች ግን በአካባቢው ወደቦች ላይ ተገትረው ይገኛሉ። ይህ ቀውስ ከቀጠለ ዓለም አቀፍ የዋጋ ግሽበት ቁጥጥር የማይደረግበት ደረጃ ላይ እንደሚደርስ የምጣኔ ሀብት ባለሙያዎች ስጋታቸውን ይገልጻሉ። ጦርነቱ በኢራንና በአሜሪካ መካከል ብቻ የተገደበ አይደለም። እስራኤልም የዚህ ግጭት ዋነኛ ተዋናይ ነችና በየቀኑ በመላው እስራኤል የአየር ጥቃት ማስጠንቀቂያዎች ሲጮሁ ውለው ያድራሉ። በሌላ በኩል በሰሜን በኩል የኢራን አጋር የሆነው ሄዝቦላ ከሊባኖስ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል እያዘነበ ነው። እስራኤልም በበኩሏ በደቡብ ሊባኖስ የሚገኙ መንደሮችን የማፍረስና የሊታኒ ወንዝ ድልድዮችን የመበጣጠስ እርምጃዋን የወሰደች ነው። ይህ ባለብዙ ግንባር ጦርነት እስካሁን ከ2000 በላይ ሰዎችን ሕይወት ቀጥፏል። በሊባኖስ ብቻ ከ1000 በላይ ሰዎች መሞታቸው ጦርነቱ ያለውን ሰብአዊ ቀውስ አጉልቶ ያሳያል። የእስራኤል መከላከያ ሰራዊት በበኩሉ በቴህራን ላይ የአየር ድብደባውን አጠናክሮ የቀጠለ ሲሆን ይህም የኔታንያሁን መንግስት የጦርነት ስሜት ቁልጭ አድርጎ ያሳያል። በአሜሪካ ውስጥም ቢሆን የትራምፕ መንግስት ከፍተኛ ጫና እየደረሰበት ነው። የነዳጅ ዋጋ መናርና የአሜሪካ ወታደሮች ወደ መካከለኛው ምስራቅ ዳግም መላክ ሜክ አሜሪካ ግሬት አገይን ወይም አሜሪካን እንደገና ታላቅ እናድርጋት ከሚለው ሐሳባቸው ጋር በሚገባ የተዋሄዱና ሜጋ የሚል ቅጽል ስም የተሰጣቸው የትራምፕን ደጋፊዎች ሳይቀር ጥያቄ ውስጥ ከቷቸዋል። ለምን እኛ ጦርነት ውስጥ እንገባለን? ለምን የነዳጅ ዋጋ ይጨምራል? ለምን ኑሯችንም በነዳጅ እጥረት ይዛባል? የሚሉ ድምጾች በሪፐብሊካን ወገን ዘንድም መሰማት ጀምረዋል። በቅርቡ የተካሄደ የህዝብ አስተያየት ጥናት እንደሚያሳየው 59 በመቶ አሜሪካውያን ጥቃቱን ይቃወማሉ። ይህ ሁኔታ በመጪው ህዳር ወር በሚካሄደው የኮንግሬስ ምርጫ ላይ ለሪፐብሊካን ፓርቲ ትልቅ ኪሳራ ሊሆን እንደሚችል ተሰክቷል።
ትራምፕ በምርጫ ቅስቀሳቸው ወቅት አሜሪካን ከሞኝነት ጦርነቶች አወጣታለሁ ብለው መሐላ ቢገቡም ዛሬ ግን በገዛ እጃቸው ወደ ትልቅ ጦርነት መግባታቸው በደጋፊዎቻቸው ዘንድ መከፋፈልን ፈጥሯል። የነጩ ቤተ መንግስት ባለስልጣናት ግን አሁንም ጦርነቱን ስኬታማ በማለት ለመከላከል እየሞከሩ ቢሆንም በየቀኑ የሚወጡ ዘገባዎች ግን ይህንን ማስተባበያ ከንቱ ያደረጉት ነው። የቀድሞው የአሜሪካ የመካከለኛው ምስራቅ የፖሊሲ አማካሪ አሮን ዴቪድ ሚለር እንዳሉት ትራምፕ ራሳቸው የኢራን ጦርነት የሚባል ሳጥን ሰርተው በውስጡ ተቆልፎባቸዋል። ትራምፕ ኢራን ለዚህ ጦርነት የምትሰጠውን ምላሽ በትክክል አልገመቱም። ቴህራን ይህን ጦርነት እንደ ህልውና ጉዳይ ስለምትመለከተው ያላትን የመጨረሻ አቅም በመጠቀም ያጸፋ እርምጃ እየወሰደች ነው። ኢራን ያሏት የረጅም ርቀት ሚሳኤሎች እስከ 4000 ኪሎ ሜትር እንደሚጓዙ አሳይታለች። ይህም አደጋውን ከመካከለኛው ምስራቅ አልፎ እስከ ህንድ ውቅያኖስ ድረስ ያሰፋዋል። አሜሪካና እስራኤል የኢራንን አቅም አዳክመናል ቢሉም ቴህራን ግን አሁንም በሰው አልባ አውሮፕላኖችና በሚሳኤሎች የአካባቢውን ሰላም የማናጋት አቅሟን አላጣችም። በትራምፕ መንግስት ውስጥም ቢሆን ከጦርነቱ እንዴት እንወጣለን የሚለው ጥያቄ መልስ አጥቶ ውይይቶች መቀጠላቸውን የውስጥ ምንጮች ይገልጻሉ። የዓለም አቀፉ ማህበረሰብ በዚህ ቀውስ ወቅት ያለው ሚና እጅግ ደካማ ሆኗል። የኔቶ አባል ሀገራት ከአሜሪካ ጋር ለመተባበር ፈቃደኛ ባለመሆናቸው የክፉ ቀን ወዳጆች አይደላችሁም ስትል ዋሽንግተን ኮንናቸዋለች። ይህ በአውሮፓና በአሜሪካ መካከል ያለው የዲፕሎማሲ ስምጥ ኢራን ይበልጥ ደፋር እንድትሆን አድርጓታል። የቀድሞው የአሜሪካ አምባሳደር ጆን ባስ እንዳሉት የትራምፕ መንግስት ከጦርነቱ በኋላ ሊከተሉ የሚችሉትን አደገኛ ሁኔታዎች አስቀድሞ አልተነተነም። ይህ እቅድ አልባ ጦርነት የአሜሪካን ተሰምነት ከማዳከም ባለፈ የዓለምን ደህንነት አደጋ ላይ ጥሏል ሲሉ ተናግረዋል። በአንጻሩ የሩሲያና የቻይና ዝምታ እንዲሁም የኢራን የነዳጅ ገበያ መቆራረጥ የዓለምን የኃይል ሚዛን ወደ አዲስ አቅጣጫ ሊወስደው እንደሚችልም አምባሳደር ጆን ባስ ይገምታሉ። በዚህ ዘመናዊ ጦርነት ውስጥ ትልቁ ስጋት የኢንፎርሜሽን ቴክኖሎጂና የውሃ ተቋማት ናቸው። ኢራን በአሜሪካ ላይ ያነጣጠረ የሳይበር ጥቃት የመሰንዘርና የቀጠናውን የኢንፎርሜሽን መረብ የማውደም ዛቻ ሰንዝራለች። የመጠጥ ውሃ ማጣሪያ ጣቢያዎች ከተመቱ ደግሞ በሚሊዮን የሚቆጠሩ የባህረ ሰላጤው ሀገራት ነዋሪዎች ከጥማት አልፎ ለሞት ሊዳረጉ ይችላሉ የሚል ስጋት በበርካቶች ዘንድ የተንጸባረቀ ነው። ይህም የጦርነቱን ሰብአዊ ዋጋ እጅግ የላቀ ያደርገዋል። በትራምፕ ማስጠንቀቂያ መሰረት የአሜሪካ ጦር የኢራንን የኃይል ማመንጫዎች ቢመታ ኢራንን በተመሳሳይ የባህረ ሰላጤውን ሀገራት የኤሌክትሪክ መስመሮች ለማውደም ትሞክራለች። ይህ ከሆነ ደግሞ ግዙፍ የነዳጅ ማጣሪያዎች፣ የመገናኛ ዘዴዎችና የሆስፒታሎች አገልግሎት ይቋረጣል። በረሃማ በሆኑት የእነዚህ ሀገራት ከተሞች ውስጥ ያለ ኤሌክትሪክ መኖር የማይታሰብ በመሆኑ ሁኔታው ወደ ሰብአዊ እልቂት ሊያመራ ይችላል። የፕሬዝዳንት ዶናልድ ትራምፕ ግትርነትና የኢራን ጽናት የት ላይ እንደሚገናኙ መገመት አስቸጋሪ ነው። ነገር ግን አንድ ግልጽ ነገር ቢኖር ይህ ጦርነት 3 ሳምንታትን ቢያስቆጥርም ያስከተለው ጠባሳ ግን ለብዙ አስርተ ዓመታት የሚዘልቅ ነው። የነዳጅ ዋጋ መናር፣ የሰዎች ህይወት መጥፋትና የዲፕሎማሲው መፈራረስ ዓለምን ወደማይታወቅ መጻኢ ዕድል እየመራት ነው። የሰው ልጅ ከታሪክ ይማራል ወይስ የታሪክ ሰለባ ይሆናል የሚለው ጥያቄ መልስ የሚያገኘው በመጪዎቹ ጊዜያት ውስጥ ይሆናል። ፕሬዝዳንት ትራምፕ የጀመሩት ኤፒክ ፊውሪ ወይም የቁጣ ዘመቻ ዛሬ ላይ ወደ ኤፒክ ትራጀዲ እንዳይቀየር የቢሊዮኖች ምኞት ነው። ነገር ግን አሁን ባለው ሁኔታ ሰላም ከሩቅ የምትታይ ብርሃን እንጂ በቅርብ ያለች አማራጭ አትመስልም።